የዩቲዩብ ቻናል ነው። በዛሬው ትረካችን ኩርቢት ከተሰኘው የዓለማየሁ ገላጋይ መጽሐፍ ውስጥ የተወሰኑትን አጫጭር ትረካዎች ይዤላችሁ ቀርቤያለሁ። ወደ ትረካው። ቅልጣን። ደራሲ ዓለማየሁ ገላጋይ። ምን እንደሚያሳስበው ሳይታወቅ ሰው ሁሉ አደባባዩን ይሽከረከራል። ዑደቱን ከአራቱም አቅጣጫ የሚቀላቅለው ሰው ወዳሻው የሚሄድ ሳይሆን በሽክርክሪቱ ተጠልፎ የቀረ ይመስላል። የ4 ኪሎ ሐውልት ቀጥ ማለቱን ትቶ የትምህርት ሚኒስቴርን ሕንጻ ቢደገፍ አማስሎ አረፍ ያለ ወጥ እንጨት በመሰለ ነበር። የሚያቸፈችፈው ዝናብ እሽክርክሪቱ ላይ የሚነሰነስ ብትን ሽሮ መስሏል። አፍንጫውን ወደ ቤተ መንግስቱ አቅጣጫ ተክሎ የሚያነፈንፈው ሚኒባስ ታክሲ አልሞላ ብሎ እያዛጋ ነው። እንደ መሄድ እየቃጣ መለስ ይላል። ገባሁና ቁጭ አልኩ። ከወደ አደባባዩ እሽክርክሪቱ እየተፋቸው አንዳንድ ሰዎች ቢመጡም አቅጣጫችን ከአቅጣጫቸው ስላልገጠመ ቆም እያሉ ሌላ ታክሲ ይጠብቃሉ። ሲመጣ ይሮጣሉ። ከአዛንቺስ 22 አዟፍ ወያላ እስከ መንገጭላው ተበልቅጦ ሲጣራ ኑ ላንቃዬ ስር ከዝናብ ተጠለሉ የሚል የአውቶቡስ ፌርማታ ይመስላል። ሰው የማይገባው ሰፊ አፉን በመፍራት ይሆን ስላስቤ ተነጫነጭኩ። እንዳጠዳደፌ ቢሆን ፊት ለፊት ከተኮለኮሉት ላዳ ታክሲዎች አንዱን ኮንትራት ይዤ በተፈተለኩ። ግን የሂሳቡ ቁንጣጭነት እያስፈራራኝ አልደፈርኩም። ከአዛንቺስ መናኸሪያ 22 ፌርማታ አልኩ። አንዱና አንዲት ሴት ተጣብቀው የተወለዱ መስለው ድንገት ዱብ አሉ። በማማሰያው ግፊት እየተፈናጠሩ ጓጓላ ሽሮዎች የሆኑ የሚኒባሱን አለመሙላት በማየት ይመስላል በሩ ላይ ቆመው የሚያልቅ የማይመስል ወሬያቸውን መሸርከት ያዙ። ለዝናቡ ደንታ የሰጣቸው አይመስሉ፣ ለሰው ደንታ የሰጣቸው አይመስሉ፣ እንደውም ለፈጣሪም ደንታ የሰጣቸው አይመስሉ። ከሁኔታቸው ፍቅረኛሞች መሆናቸውን ተረድቻለሁ። ሴቷ 2 እግሯን ይዘው እንደ ዘቀዘቋት ሁሉ ደሟ የተከማቸው ፊቷ ላይ ነው። ወንዱ ጭልፊት ነው። ግንባሩ ጠቦ የአፍንጫዋን አቅጣጫ ይይዛል። ቅንጡ ላይ ያፈጠጡ ደም ስሮች ይታያሉ። ልጅቷ የነተበ ሸሚዙን እየነካካች ተለጥፋ ታወራለታለች። ፍቅር ያዘን ብሎ የምን ደም በር ገተር፣ እኛም አንድ ሰሞን እንዲህ አድርጎን ነበር ያልኩ በልቤ። አሁንም ችኮላዬ ለሌላ ሳይሆን ሳልጠግበው ለተቋረጠ የጫጉላ ወግ ነው። የሞላ ከአዛንቺስ 22 ስለምን ይሆን የሚያወሩት? ከልብ ታወራለች፣ ከልብ ያዳምጣል። እኔ ከኔ እንደተረዳሁት የፍቅር ወግ ምንም ውስጥ የማይገባ አንቶ ፈንቶ ነው፣ ግን ከየትኛውም ወሬ በላይ በስሜት የተሞላ። እሱ ጸጉሯን ይነካካል፣ እሷ ሸሚዙን ትነቅሳለች። እግራቸው ስር የሚያቸፈችፈው ዝናብ ከመሬት ጋር ሲጋጭ የአሸን ክንፍ ይመስላል። የሚያወሩትን ማዳመጥ አጓጓኝ። አንቀሳቅሰው ወያለው ሹፌሩን ያዛል። ሄደት መጠጥ በል ነው። የማይተዋወቅ ድንገት የተገናኘው ስለ ኑሮ ውድነት የሚያወራው ፍቅረኛሞች መረጃ አልባ ወሬ የሚሸረክቱት ፖለቲካ፣ ፍልስፍና፣ ሃይማኖት ርዕስ ቢሆኑም የሚደመጠው በወሬው መካከል የሚተላለፈው ስሜት ብቻ ነው። ሴቷ ወፍ እግር ናት። እሱ ድፎ ከመሰለ ጫማ ውስጥ የብልቃጥ ቂጥ የሚያክል በጠፈጠፍ የተቀቀለ አውራ ጣቱ ብቅ ብሏል። ወያለው ውስጡን አውሩ አላቸው
ማሙያ ሊያደርጋቸው እንደሆነ ገብቶኛል። እሷ ናት የምትሄደው አለ ወንዱ። እኮ ውስጥ ሁኑና ሲሞላ ደስ ብሎኛል። የጫጉላ ወሬ እስኪደርስ የነሱን በተሃ የፍቅር ማቀሻበል ለመቆምቆም መተው ከኔ ፊት ተቀመጡ። ወንዱ እንደማኮብኮብ ብሏል። ካዛንቺስ 22 የወያላው አፍ ማጅራቱ ላይ በነጥብ የተለያየ መሰለ። ያቺ ነጥብ ብትጣስ ከአፉ በላይ ያለው የጭንቅላቱ ክፍል እንደ ኮፍያ ወልቆ ወደ ኋላ መውደቁ ነው። ፍቅረኛሞቹ ላይ የጣልኩት ጆሮዬ ምንም ይዞ አልተመለሰም፣ ማጉተምተም ብቻ። ነገር ግን እግራቸው እርጥብ ኖሮ ታክሲው ውስጥ ሰዎች ገባ ገባ ማለት ጀመሩ። እንዲህ ያለ ሁኔታ ለፍቅረኛሞቹ እንደ ድለቢስነት ይቆጠራል፣ መለያየትን ያውጃል። ከአንቺ ቀድሜ ደርሳለሁ ይላል ወንዱ። ለቀጣዩ ቀጠሮ መሆን አለበት። ካሁኑ ወደ ቀጠሮ ቦታ መሄድ ይጀምር ይሆናል። ግንባሯን ሳማት። የረጋው ደሟ በሀፍረት ፊቷ ላይ ገነፈለ። ሰዎች ይገባሉ። ሚኒባሱ እንደመሙላት ብሏል። ከኋላ የጎደለውን ሰው ልቆጥር ዞር ስል የሰው ሁሉ ቀልብ ፍቅረኛሞቹ ላይ መሆኑን ልብ አልኩ። እነሱ እንደ አበባ ይታያሉ እንጂ አያዩም። ቀልብ ይስባሉ እንጂ ቀልባቸው ለሌላ አይሳብም። ወያላው ሚኒባሱ ላይ ወጥቶ በእግሩ ወለሉን እየደበደበ በብልቅጣፉ ይጮሃል። ወንዱ በወያላው ጀርባ በኩል ተሸማቆ ከታክሲ ወረደ። ቀልቡ ሁሉ ከኛ ጋር ነው። በድኑን እንደቆመ ኪሱን ፈታተሸ። የተጣጠፈ ብር አውጥቶ በመነጣጠል 2 መሆኑን ካረጋገጠ በኋላ ወደ ወያላው ዘረጋ። ስጋውን ቆርጦ የመስጠት ያህል ሆኖ ተሰማኝ። ወደ ፍቅረኛው ጣቱን ጠቁሞ መልሱን ስጣት አለው በኩራት። የት ነው የምትሄደው? 22 ታዲያ ምን መልስ ነው? እንዲያውም 40 ሳንቲም ጨምር። ልጁ ሞጣጣ ፊቱ አመድ መስሎ የሚያጨፈጭፈውን ዝናብ መጠጠ። የለኝም። ከኔ በቀር ልብ ያለው ያለ አልመሰለኝም ነበር። ግን ታክሲ ውስጥ ያለ ሁሉ ሳቀ። ዓለም ውርደት ለመሰላት ነገር ቸልተኛ አይደለችም። ሰማይ ጭምር ብልጭልጭ ጥርሱን አሳየ። ዷ ዷ ዷ የሰማይ ሳቅ። የአይን ቅብብሉ ከልጁ ወደ ፍቅረኛው፣ ከፍቅረኛው ወደኛ ተላለፈ። ምን ያስቃል? ማጣት ያስቃል ወይ? ጭንቅላት ሁሉ በሀፍረት አቀረቀረ። እኔ በበኩሌ ቀና ማለት ተሳነኝ። ልጁ እንደ ጥላ የቤተ መንግስቱን አቅጣጫ ተከትሎ ውልብ ሲል ታየኝ። በደንብ ሳቁ። ሌላም ልንገራችሁ፣ እኔ ስለደከመኝ ነው ያሳፈረኝ እንጂ ሁለታችንም የምንሄደው 22 ነው። እሱ በእግሩ እስኪደርስ እዛ ጠብቀዋለሁ። ሳቋ። ምን ነው ዝም አላችሁ? መልስ የለም፣ ጸጸት ብቻ። ልጅቷ ዞራ በትክክሉ ተቀመጠች። ታክሲው አንድ ሰው ብቻ ይቀረዋል። ወያላው መጥራቱን አቁሞ ያዳምጥ ኖሯል። ጠሪውና ላድርሳችሁ አለ። ያም ሳይበቃው ልጁ የሰጠውን 2 ብር ጭኗ ላይ ያስቀመጠላት። የያዙ አፍ ከኛ ተሽሎ ተገኘ። ወደድኩት። ከኔ አጠገብ ልብ ያላልኩት ባለመነጽር ብድግ ብሎ 10 ብር በትከሻዋ ላይ አሳልፎ ጭኗ ላይ ያስቀመጠ። ታክሲ ውስጥ ያለው ሁሉ የጸጸቱን ዋጋ ጣለላት። 10 ብር፣ 3 ብር፣ 5 ብር፣ 50 ብር። እኔም የጸጸቴን ያህል እጄን ዘረጋው። ልጅቷ እንደመባነን ብላ ወደ ኋላ አየች። ከዚያም ጭኗ ላይ ያለውን ብር እያየች ለጥቂት ጊዜ ፈዘዘች።
ልውሰድ ልተው የምትል መሰለኝ። ላደፋፍራት እጄን ሰድጄ የትከሻዋ አጥንት ላይ አኖርኩት። ከዚህ በኋላ ያሳየችው ፍጥነት ለተአምር የሚመዘገብ ነው። ብሮቹን ሰባስባ ከታክሲው ውስጥ ስትፈተለክ የመጀመሪያዎቹ 2 ብሮች ወለሉ ላይ ወድቀው ቀሩ። ወደ ፍቅሯ በረረች። ቢጠበቁ አልመጡም። ወያላው በታማኝነት ጠበቃቸው፣ ቀሩ። የወደቀውን 2 ብር ወያላው ሌላ ያጣ እንዲያሳፍርበት በሙሉ ድምጽ ተወስኖ ተሰጠው። በጎደለ ሞልተን ተንቀሳቀስን። ለጥቂት ጊዜ ጸጥታ ሰፈነ። ልጆቹን ለጫጉላው ወሬ አሰናዳቸው ጀመር። መናኸሪያ ሆቴል እንደደረስን አንድ ላዳ ታክሲ ደጋግሞ ጥሩምባ እየነፋ ከወሰደን ሐሳብ አባነነን። ግማሹ ከለፍላፋ እያለ ይሳደብ ጀመር። የት ለመድረስ ነው? በላዳው ታክሲ የኋላ መስኮት አንድ እጅ ወጥቶ ሲውለበለብ ይታያል። ሰው ሁሉ ቀልቡ ለታክሲው ተስቧል። በዚህ መካከል ወያላው አዟፉን እንደ ሚሳኤል በፊቱ ላይ አሳልፎ ለመሳደብ ከሞከረ በኋላ ፈዞ ቀረ። ብር የያዘበትን እጁን አወናጭፎ አፉ ላይ በመደመም እንዴ ልጆቹ አለ። ከታክሲው የሾለከው እጅ 2 ሆነ። ባይ ባይ እያሉ ቀደሙን። ከበስተኋላ ስንመለከት እንደተቃቀፉ ያዩናል። ሌላ የወሬ ርዕስ። አንድ ለእናቴ በአማትና ምራት መጣቁስ ቤታችን ወገግ ያለ የነገር እሳት ተቀጣጥሎባት ደረስኩ። እናቴ ከታላቅ ወንድሜ ሚስት ጋር የነገር እሳት እየተጫጫረች የቻለችውን ያህል ታቀጣጥላለች። አንድ ያረረ ድስት ይዛ ከጓዳ የወጣችው እናቴ እየጨሰ መሬት ላይ ጣለችው። ድስቱ የወፍ ጎጆ የመሰለ ነገር ውስጡ እየጤሰ በቂጡ ጠርዝ ተሽከርክሮ እስኪደላደል ከረረረረ የሚል ረባሽ ድምፅ አስተጋባ። አይ አይ መክረሚያህን የሚያሳስበኝ አለች ጉጉት መስሎ የተቀመጠው ወንድሜን እያየች። እንዴት ያለ ትዳር ይዘህ ባጀኸው? ራፈር በሆንኩት ሴትነት እንዲሆነ እናረፈው። ድስት ሲያርም አይሰማሽ አንቺ? የጣድሽው እኮ አንቺ ነሽ ትላለች ወንድሜ ሚስት። እናቴ አጠር ቀጠን ማለቷ የወንድሜን ሚስት እየበለጠ አጉልቷታል። ግርንድስ ነገር ነች። አካሏ ብቻ ሳይሆን ስሟም ያስደምመኛል። እንኮይ ትባላለች። እንኮይ እንኮይ እንኮይ። ስሟን ስደጋግመው ተረት ተረት ይለኛል። እንኮይ የዱር ፍሬ እንደሆነ ተነግሮኛል። እንዴት ያለ እንደሆነ ግን በውል አላውቀውም። እንኮይና እንኮዬ የተረት ፍሬና የተረት ገጽ ባህሪያት ናቸው ብዬ ደምድሜያለሁ። እናቴ እየተወረገረገች ያቀጣጠለችው የነገር እሳት እንዳይጠፋ ጣረች። ቢሆንሳ አንቺ ያለሽ መስሎኝ ቡናውን ተረጋግቼ ለማክተም ልቤ የረጋው። መለስ ብለሽ አታዩም ኖሯል። እንኮይ በፍቅር ጊዜ ጀመረችው አንቺታ በእንዲህ ያለ የጸብ ወቅት የማዋረጃ ሽመል የቆረጠች ስለሚያስመስላት ጣልቃ ለመግባት ይዳዳኛል። ይቦጭቅሽ ማጀት ብትገቢ ክብርሽ የሚነካ ሆኖ ነው። እረ ስለ እግዚአብሔር ማየ። ወንድሜ የተከበረ አንገቱን እንደ አንቴና መዘዘ። ገልጆ አንተ ዝም በል። እናቴ ሆን ብላ ወንድሜን ለማናደድ በልጅነት ቅጽል ስሙ ትጠራዋለች። ለዚህ ለምን ትጠሪኛለሽ? እኔም የሚገርመኝ የሆነው የአማትና ምራት መጣቆስ እንደ ጥዋ ማህበር ተቆጥሮ መጡብሽ ቀመሱ ይባባላሉ። የዛሬ ጸብ ደጋሽ እናቴ በመሆኗ ወንድሜና ሚስቴ ወላጆቼ ቤት ተገኝተዋል።
ነገ ወይም ከነገ ወዲያ ደግሞ እናቴ ወንድሜ ቤት ሄዳ ልጆች ምን ነው ድምጣችሁ ጠፋ ትላለች። ከጥቂት የፍቅር ንግግር በኋላ በጸብ እስክስታ መደካከም ይይዛሉ። ወንድሜ ብድግ ብሎ የፖሊስ ጃኬቱን መልባበስ ያዘ። የመቆናጠሪያ ያህል ከለበሰ በኋላ ሚስቱን ቁልቁል እያየ ተነሽ እንሂድላት። ሂዱ አለች እናቴ ወደ ኋላ መለስ እያለች። ቀጣዩ ንግግሯ ምንነቱ ያልተለየ ማጉተምተም ሆኖ ይሰማኛል። እንደምን አመሻችሁ አልኩ ገና እንደመጣ ሁሉ። ወንድሜ ገልመጥ ብሎ አይቶኝ ዝም አለ። እንኳን መናገር ያለባትን እንዳላገባደደች እያስታወቀባት ላለመሄድ ዳር ትላለች። እናቴ ከጓዳ በጆጉ ኃይዛ መጣ በቁሟ ድስት ውስጥ ገለበጠች። ጢሱ የበለጠ አንድ የተጉተልትሎ የመጥፋት ድምጽ አሰማ። የውሃው ፍንጥርጣሪ ወንድሜና ሚስቴ ላይ እንዲደርስ እናቴ መፈለጓ ያስታውቃል። ወንድሜ በንዴት ሲመለከታት ለሚስት አግዝና ደብድበኝ የቀረህ እሱ ነው ብላ ጆጉን ይዛ ወደ ጓዳ ተመለሰች። ወንድሜ ቱጋለ። በንግግር ያልታገዘ በመቅበጥበጥ ብቻ የተሞላ ቱግታ። ጣልቃ ለመግባት ያህል ምነው ዛሬ ተረኛ ነህ እንዴ አልኩት። ወንድሜ ንዴቱ ወደ ግርምት እየተለወጠ ራሱን ግራና ቀኝ አማታና በራዳሪስ አይደለሁም። አሁን 2 ሰዓት ድንገተኛ የመንገድ ላይ ፍተሻ ስላለ። የምን ፍተሻ? የፖሊስ አሰራር የተለመደ ነው። የከተሞችን ህገወጥ ጦር መሳሪያዎች የምናስስበት ድንገተኛ ፍተሻ ነው። ሰርፕራይዝ እንለዋለን። ወደ ሚስቱ በመዞር ተነሽ እንጂ አላት። እትዬ አለች ወደ ጓዳ እያየች በመነሳት። ከእንግዲህ ቀብሬ ላይ እንዳትደርሺ፣ ቀብርሽ ላይ አልደርስም። እንኳን ይህንን መቁረጫ ሐሳብ ከ10 ጊዜ በላይ ስትለው ሰምቻለሁ። እናቴ ወደ ወንድሜ ቤት ሳትሄድ 2 ቀን ካለፋት በህልም ሐሳባ ትመጣለች። ፈገግ ስል ወንድሜ አይቶኝ የበለጠ ተበሳጨ። የሚስቱን እጅ ይዞ የመቆናጠር ያህል ወጣ። ወንድሜ ያሳዝነኛል። በአማትና መራት መታኮስ መካከል ቆሞ የሁለቱንም ጥይት እየቃመ ይቆስላል። ለጦርነቱ እሱ ያለውን አስተዋጽኦ ልብ አይለውም። ሁሌም ነገር ያበረደ የመሰለው ወደ ሚስቱ በማድላት እናቱን ይገስጻል። ችግሩ እዚህ ላይ እንደሆነ አይረዳውም። ቁጭ ብዬ ሰዓቴን መልከት አደረኩ። 1 ሰዓት ከ25 ይላል። የፍቅረኛ የሶስና መምጫ ደርሷል። ከማታ ትምህርቷ ላይ 1 ክፍለ ጊዜ ቀንሳ እዚህ እንድንገናኝ ተቀጣጥረናል። በእንዲህ ያለ ቀጠሮ ቀን ሶስና ቀይ ቤቷን ገርበብ ባለው በር በኩል ብቅ ታደርግና ሳታንኳኳ ተሰልላለች። እናቴ ጓዳ ከሆነች ደስታዋ ነው። ዘው ብላ አንገቴ ላይ ጥምጥም ትላለች። ውርጭ ባኮማተረው ከንፈሯ ጥብቅ አድርጋ ትስመኝና አይኔን ታይዋለች። ሁኔታዋ ደስ ቢያሰኘኝም ስሜቴን እየተቆጣጠርኩ አያታለሁ። ምን ያኮራሃል ትላለች። ኩራቴን እንደማትወደው ሁሉ የበለጠ ኮራለሁ። ወንድ ባል ነው የሚፈልገው እንዳላለች የተከፋች ትመስላለች። እናቴን ከተል ብዬ ወደ ጓዳ ለመግባት ከሞከርኩ እንኳን ራሷን መቆጣጠር እየተሳናት ቱግ ትላለች። ሴት ይመስል ጓዳ ምን ታደርጋለህ? ለሷ እጩ ባሏ በሆንም ለእናቴ ልጅ መሆኔን ተዘነጋዋለች። የሴቶች ሚዛን የሚያጋድለው ይሄኔ ነው። ሴት እናት ስትሆን ልጇ በዘላለማዊ ልጅነቱ እንዲቀጥል ትሻለች። ሴት ሚስት ስትሆን ደግሞ እናት አጫጭታ ያቆየችውን ወንድነት አነቃቅታ ፍጹም ባል ልታደርገው ትደግማለች። የአማትና የምራት ጦርነት ይሄኔ ይነሳል። ጭው ያለ በጸጥታ እንደሰፈነ ነው። ለካ ጸጥታ የጫጫታ ልጅ ኖሯል እያልኩ ዳግም ሰዓቴን አየሁ።
ረጅም ጊዜ መሰለኝ 5 ደቂቃ ብቻ ሆኖ አገኘሁት። አልፎ አልፎ እናቴ የምትነካቸው ድስቶች፣ ሳህኖች፣ መክተፊያዎችና ማንኪያዎች ሲንኳኩ ይሰማኛል። እናቴ የምትወደኝ ልጅ ሆኜ በማደጌ የጓዳ ዕቃ ድምጾችን ለይቼ አውቃቸዋለሁ። ሌላው ቀርቶ የዝርግና የጎድጓዳ ሳህን ድምጽ ለይቼ አውቃለሁ። የማንኪያና የሹካም እንዲሁ፣ የትልቅና የትንሽ ድስት። ይህንን ሶስና ብታውቅ ምን እንደሚሰማት ይገባኛል። ያለመችኝ አይነት ወንድ እንዳልሆንኩ ታረጋግጣለች። ሰዓቴን መልከት አድርጌ ገና እንደሆነ ሳረጋግጥ ተነስቼ ወደ ጓዳ ዘዋልኩ። ዜሮ ሻማ አምፖሏ ብርሃን ያቆረች የዕዳ አምባ መስላለች። ያፈከፈከው ግድግዳ ላይ የተለያዩ የማዕድ ቤት ዕቃዎች ተሰቅለዋል። የእናቴ ሽቦ አልጋ፣ የራስጌና የግርጌ ብረቱ ፍርግርግ የእስር ቤት በር መስሎ ደብዝዞ ይታያል። እናቴ እየተንጎዳጎደች ነው። የጋለ ብረት ምጣድ ላይ ያረፈ ሊጥ ድምጽ ለጆሮዬ፣ ሽታው ለአፍንጫዬ ደረሰኝ። ደግሞ ቂጣው የጤፍ ዱቄት መሆኑን ጭምር ለይቻለሁ። መጣህ አለሜ አለችኝ ፊቷን ሳትመልስ። የቅድሙ ናር ናር ማለቷ ጠፍቶ ድምጿ ውስጥ መረጋጋት ረብቧል። መልስ ሳልሰጣት ተጠጋኋት። እንደምመጣ ስለምታውቅ ለኔው እንደምታዘጋጅ ገብቶኛል። እናቴን በልጅነት የምከሳት ትርክምክም የጓዳ መብል ሰርታልኝ እሱን ጎረስ ጎረስ ሳደርግ ነው። ቂጣ፣ ገንፎ፣ ቆሎ፣ አነባበሩ ርሚጦ እንዳልወድም ትላለች ሶስና። ገልጆ ሄደ አለች እናቴ ባደረገችው የተጸጸተች መሆኑን በሚያሳብቅ ድምጽ። ዝም ብዬ አፍንጫዬንና ጆሮዬን እከተላለሁ። እናቴ እንጀራ ለመጋገር እንደተሰናዳች ያስታውቃል። ትኩስ አብሲት የገባበት ሊጥ ይሸተኛል። የት እንዳለ ባይታየኝም በሽታው ለይቼዋለሁ። የአልጋዋ መጋረጃ ወደ ግድግዳው ተሰብስቦ ገመድ ላይ የመሶብ ጉዝጓዝ ላስቲክ ተቋጥሮ ተንጠልጥሏል። ላስቲኩ ደንገዝገዝ ባለው የአምፖል ብርሃን ሲመለከቱት ሊነጋ ያሰበ የሰማይ ሆድ ይመስላል። የልጅነት ዓለሜ እዚች ጓዳ ውስጥ የምትከናወናትና ሁኔታውን ወደዋለሁ። ሶሲ በሆነ ሰበብ ቀድማ ብትመጣ የሚል ስጋት ሰቅዞ ስለያዘኝ ወደ ሳሎን ተመለስኩ። አዳም ከገነት ሲባረር እንኳን የኔን ያህል መነጠል አልተሰማውም ይሆናል። የእናቴን ልጅነት ይህን ያህል በወደውም አሁን ያለሁበት ሁኔታ ላይ ጥላሎቱን እንዳያሳርፍ መጠንቀቅ ይገባኛል። የወንድሜ ችግር ይሄ ነው። መርምሬ ደርሼበታለሁ። ስለ አማትና ምራት የሚያትት ዳጎስ ያለ መጽሐፍ ለማዘጋጀት የሚያስችል ዕውቀት አለኝ። የወንድ ልጅ ሕይወት ባለ 4 ተቃራኒ ግድግዳዎች ነው። ግድግዳዎቹም እናት፣ ሚስት፣ ሴት ልጅና እህት ናቸው። ያደገው ወይም ያወቀበት ወንድ እነዚህን ሳጋ፣ ማገር፣ ቱሻ፣ ልጥፍ፣ ልስን የማይሉ ግድግዳዎቹ ላይ ጣሪያ መክደን ብቻ ባለጎጆ ያደርገዋል። እንግዲህ ወንድ ልጅ እዚህ ጎጆ ውስጥ 4ቱን ግድግዳዎች የሚያቻችል የአማካይ ትክል ምሰሶ እንጂ ነዋሪ አይደለም። እናት ወደ ዘላለማዊ ልጅነት ትጎትተዋለች። ወንድ ልጅ በጉተታው አማካይ ስፍራውን መሳት የለበትም። ሚስት ደግሞ የተዋጣለት ባል እንዲሆን ወደ ራሷ መሳብ አይቀርም። አሁንም እዚያው አማካይ ላይ ሆኖ የሚስቱ አሳሳብ ከመጠን እንዳያልፍ መቋቋም ነው። ሴት ልጅና እህትም በየፊናቸው ወደ አባትነትና ወንድምነት ይስቡታል። ሃይ ሳይባባሉ ለአሳሳባቸው በልዝቡ መልስ መስጠት ተገቢ ነው። የወንድሜ ስህተት እዚህ ላይ ነው። ቀጥ ማለት ሲገባው ከእናቱ ሸሽቶ ወደ ሚስቱ ያዘነበለ ምሰሶ ሆነ። የሰላም ጎጆ መዋቅሯ ተናግቶ እላዩ ላይ ተደነባች። እናቱና ሚስቱ ድንበር ተጣጥሰዋልና ምንጊዜም ጦርነት ላይ ናቸው። እሱ ደግሞ እነሱ ተኩስ መካከል። ይህኔ ሚስቱም ብቻዋን ስትሆን ስለ እናቴ
ተወጋው ይሆናል። እኔ አንድም ሶስትም እንደሆንኩ አውቃለሁ። ለእናቴ ልጅ ነኝ፣ ለሚስቴ ባል፣ ለልጄ ደግሞ አባት። ልጅነቴ ባልነቴን አይጫነውም። አባትነቴን በልጅነቴ አላስደፍንም። ባልነቴና አባትነቴን ጎን ለጎን አስኬዳለሁ። ለነገሩ ገና ባል አልሆንኩም፣ አልወለድኩም፣ እህትም የለኝም። ገርበብ እንዳለ በተውኩት በር በኩል ኢየሱስ ፊት መሰስ ብሎ የምሽት ጀንበር መሰለ። ወድቆ እንደተገኘ እንቁ ልቤን ተረተረችው። የፊቱ አማካይ መዋቅር አፍንጫዋ ነው። ግራና ቀኝ አይኗን ብቻ ሳይሆን ግንባሯንና አገጯን መካከል ሆኖ ያዋስናል። የእናቴን አለመኖር ስታረጋግጥ ጡል ብላ ቦርሳዋን አጠገቤ ጣለች። ድምፅ ላለማሰማት እየተጠነቀቀች ቀርባ አቀፈችኝ። በብርድ የተርገበገበ ከንፈሯን ከንፈሬ ላይ አስቀምጣ ከመሳም ጋር አወራች። አንተ ቤት እንሂድ። ወንድ ልጅ ለምን የማይላቸው የሴቶች ጥያቄዎች አሉበት። ማንገራገርም ተገቢ አይደለም። በጭንቅላቴ ንቅናቄ እሺ አልኳት። ሁኔታዋ የፈጠረባት አፍረት ከብርዱ በልጦ ፊቷን ከመቅጽበት ሲያገመው ይሰማኛል። ፈጥኜ ተነሳሁ። እናቴን ለመሰናበት ነበር። ሶሲ ምን ልትሆን ነው በሚል መልክ ስታየኝ ወደ ጓዳ የቃጣሁትን እግሬን ቀጣሁ። ፈጥና ወደ ጓዳ እንደ መግባት ካለች በኋላ ደፉ ላይ ወደ ተቀመጠው ድስት አየት አድርጋ ወደ እኔ በግርምት ዞረች። ምን አለ አንሱት እንኳን ብትል ይሄ የኔ ስራ ነው በማለት የልብ ማሞቂዋን ቃል ጣል አደረኩላት። ደስ ያላላት ይመስል ወንዶች ስትባሉ እንዲያው የኔም አባት ጀበና እየገነፈለ እያየ ዝም ነው። ድስቱን አንስታ ውሃውን እያንቦጫቦጨች ወደ ጓዳ ገባች። ከእናቴ ጋር ተከታትለው ሲወጡ አፍታም አልቆዩ። ዓለሜ የኔ አንተ ትሄዱ እንዴ አለች። እናቴ ሶሲን ስታይ አንዳቸው የሚያሽኮርምማት ነገር አለባት። ይሄ ደግሞ የኔ አቻችሎ የመያዝ ውጤት እየመሰለኝ ኩራት ቢጤ ይዳስሰኛል። ትንሽ የማስጠናት ነገር አለኝ አልኩ አፌ ላይ እንደመጣ። አባባሌ ተተርጓሚ ነገር እንደሆነ የገባኝ ሶሲ በሀፍረት ፊቷ ሲቀላ ነበር። ነው አለች እናቴ። የሶሲ ሀፍረት የበለጠ ስለጨመረ ወደ ቦርሳዋ ሄዳ መፈታተሽ ያዘች። እንግዲያው ደግ የሽራቧን እጀታ ሰቅሰቅ አድርጋ የአይን ሽኝት ለማድረግ ተዘጋጀች። ሶሲም ሀፍረቷን በቦርሳዋ ብርበራ አከናውና ቀናለች። አከታልፌ ለመውሰድ እጇን አፈፍ አደረኳት። ኡፍ እጅህ እኮ ሲያም ብረት ነው እያለች ብትነጫነጭም ለመመንጨቅ አልሞከረችም። እኔም ከማላላት ይልቅ ማጥበቄን ገፋሁበት። ሶሲ ደስ የምትሰኘው ይሄኔ ነው። በድርብቡ ሆኜ እናቴን በመሰናበት ራቅ ብዬ የነሱን እንክንክ የበዛበት መለያየት ማጤን ቀጠልኩ። እናቴ የሶሲን ፊት በእጇ አይበሉባ እየዳሰሰች ምን ነው ከሳሽ ጠቆርሽ ልበል? አይ ራስሽንማ ጣል አታድርጊው ትላታለች። እንዲህ ያለው የመተሳሰብና የመፋቀር ምንጩ የኔ ብልሃት የታከለበት አያያዝ እንደሆነ ይገባኛልና ሳደምጠው ደስ ይለኛል። እናቴ ሶሲን ሸኝታ ከኋላዋ መልከት አድርጋት ወደ ቤት ገባች። አውቃ እንደሆነ አውቃለሁ። ሶሲ ራቅ ካለች በኋላ ጉዳይ እንደረሳ አስመስላ ተጠራኝና የፍቅራችን ሌሊት የምንበላውን ትሸጉጥልኛለች። ያ የጤፍ ቂጣ ትዝ አለኝ። አንተ የኔ ዓለሜ ይሄው ጠራችኝ። ሶሲን ቆይ ብያት ተመለስኩ። እናቴ መምጣቴን ስታይ ወደ ውስጥ ገባለች። ተከተልኳት። ሌሊት የምትጎርሰው አሰናድቼልህስ
ወደ ጓዳ ገባች። አፍታም ሳትቆይ ሁለት ቦታ የታጠፈ ቂጣ በላስቲክ እየጠቀለለች መጣች። በምን ይዘዋለሁ? አካባቢዋን ዕቃ እንደመፈለግ ገልመጥ ብላ እንደ ሁልጊዜ ወገብህ ላይ ታጠቀዋ አለችኝ። ተቀበልኳት። ይሞቃል። እሳቱን መለስ አድርጋ እዚያው ብረት ምጣዱ ላይ ስላቆየችው ደርቋል። ሹራቤን ገለጥ አድርጌ እንደ ሽጉጥ ቀበቶዬ ስር ሸጎጥኩት። ቅድም እንደ ነገሩ አልከስክሼ የተውኩትን ሰላምታ ጉንጯን በመሳም አካካስኩና ወደ ሶሲ ፈጠምኩ። እናቴ ከኋላ ቆማ ደግሞ እንዳትረሳ ያንተ ነገር ትላለች። የእናቴ ማደናገሪያ ነው። ሶሲ ላይ ግራ እጄን ጣል አድርጌ ከእናቴ ቤት 10 ደቂቃ የሚያስኬደውን የቤቴን መንገድ ተያያዝኩት። ቸኩያለሁ። ሶሲ ከሷ ሲመጣ እንዴት ባለ ሁኔታ እንደምታስተናግደኝ አውቃለሁና መጣደፍ ሲያንሰኝ ነው። የመንገድ መብራት የሌለው መንደር ከየቤቱ ባፈተለከ ብርሃን እየታገዝን አገባድድ ነው። ሶሲ በኔም ድጋፍ ጨለማውን ለመውጣት ወገቤን ያዝ አድርጋ እሳት እንደነካት ሁሉ በፍጥነት ሰብስባ ምንድነው አለችኝ። ጉድ ፈላልኩ በልቤ። ቂጣ መታጠቂን ብታውቅ። ጩቤ ምን ሊያደርግልህ? ቀዳዳ ሰጠችኝ። ለማንኛውም መቼም ወንድ ልጅ ሲሆን ሽጉጥ ያንተም በዛ። በማስመሰል ኩርፊያ ቀደም አለች። በማስመሰል ልምምጥ ከተላልኳት። ምን መሰለሽ ወንድ ልጅ መውደቂያውን አያውቅምና አፌ ይህንን ቢወተውትም ልብ የሚያስበው እቤት ስንገባ ቂጣውን ሳታይ እንዴት ከሻጥኩበት አውጥቼ እንደምደብቅ ነው። ከኋላዋ ደርሼ በልምምጥ አቀፍ አደረኳትና አውራ መንገዱን ደረስን። ቡና ቤቶች ስራ ጀምረዋል። ቀድሞ የጀመሩ ጠጪዎች ቀድመው ሰክረው በመለፋደድ ላይ ናቸው። ስለተሻጠው ቂጣ ድበቃ ያምሰለሰልኩ ጣደፍ ስል አንድ እጅ ደረቱ ላይ ደግፎ አቆመኝ። ደነገጥኩ። ፖሊስ ነበር። ፍተሻ። መንገዱን ዘግተው የተደረደሩት ፖሊሶች የድንገት ፍተሻ ላይ ነበሩ። አህመዴ ቡና አለ። ሶሲ ደንገርገር ቢላትም ለሴቷ ፖሊስ ቦርሳዋን ከፍታ እያስፈተሸች ነበር። እኔን ለመፈተሽ ፊት ለፊት የቆመው ፖሊስ እጅ ወደ ላይ ይለኛል። ወደ ኋላ ለመሮጥ ከጀለኝ። ሶሲ ፍተሻዋን ጨርሳ አልፋ ትጠብቀኛለች። ፈታሹ ፖሊስ ቶሎ ፈትሾ ወደ ሌላ ለመዛወር ቸኩሏል። ሳልወድ በግድ እጄን አነሳው። ከብብቴ የጀመረው ፍተሻ ወገቤ ላይ ሲደርስ ተደናቀፈና ቆመ። ምንድነው? አውጣው። ሶሲን በተደነጋገዘው ብርሃን በኩል አየኋት። ጩቤ በመሰላት ቂጣ መደናገጧ ያስታውቃል። ምንድነው? አውጣው እኮ ነው የምልህ። ፖሊሱን ቂጣ ነው ልለው ጠጋ ስለው አትጠጋኝ ብሎ አንባረቀ። ከፈታሾቹ ኋላ የነበሩት ሌሎች ፖሊሶች ወደኛ ቀለባቸውን ጣሉ። አውጣው። አይደለም፣ አውጣው። በእኔና በፈታሹ መካከል ነገር መክረሩን ያዩ ፖሊሶች የታጠቁትን ጠመንጃ ካነገቱበት አውርደው በእጃቸው ያዙ። አንዳንዶቹ አቀባበሉ። አውጣው። እንዴት ብዬ ከነቂጣዬ እዚሁ ድፍት ላለሁ እንጂ ሶሲ ፊት ራዲዮ በያዙ ፖሊሶች በሚቀባበለው ጠመንጃ ታጅበው ቁጥር 11 33 ማለት ጀምረዋል። ጊዜያዊ ፍተሻ ኬላ 15 ላይ ችግር አጋጥሟል። ጉድ ፈላ። ወይኔ እናቴ። ሶሲን አየኋት። የምትሆነውን አታ ሲመቱኝ ለመጮህ ተዘጋጅታለች። የታጠቁት ፖሊሶች አካባቢውን ከሰው እያጠሩ የቆምንበትን ቦታ አሰፉት። ሶሲ ራቅ ትበል እንጂ የሚሆነውን እያየች ነው። ፖሊሱን ጠጋ ብዬ ላስረዳው ስል ጮኸ። አትጠጋኝ፣ እዛ የቆምክበት ሆነ አውጣው። የራዲዮኑ ንግግር ቀጥሏል።
አንድ መሳሪያ የታጠቀ ሰው አልፈተሽም ብሏል። ምን አይነት መሳሪያ እንደታጠቀ ግን አልተረጋገጠም። እናቴን መርገም አሰኘኝ። እሷ ምን ታድርግ? ይህን እያሰላሰልኩ በጭንቀት በመናወዝ ላይ ሳለው ልብ ሳልለው በጀርባዬ የዞረ ፖሊስ ዘሎ ተጠመጠመብኝ። መያዜን ያዩ ፖሊሶች ሁሉም መላይ ላይ ተከመሩ። ተረባርበው ጣሉኝ። አንገቴ፣ እጄ፣ ብብቴ፣ ጭኔ፣ ሁለመናዬ በጠንካራ እጆች ውስጥ ዋለ። መተንፈስ ተስኖኝ ስፈራገጥ አንድ እጁ ሹራቤን ገልቦ የታጠቅኩትን መጀረጠው። አይኔን እንደጨፈንኩ የመሞት ያህል የከበደ ሐሞት መፍሰስ መላ ሰውነቴን ተቆጣጠረው። ይሁንና ጆሮዬ ከመቼው በላይ ነቅቶ ያዳምጣል። መጀመሪያ ሳቅ። ምንድነው? እኔን ከመሬት ጋር አጣብቀው የያዙት ፖሊሶች ሳይቀሩ ጠየቁ። ቂጣ። ምን? ቂጣ ነው። የሳቅ አጀብ ከበበኝ። ወዲያው ባለ ራዲዮኑ አሉ 1133 ከጊዜያዊ ፍተሻ ኬላ 15 ነው። ጦር መሳሪያ ሳይሆን ቂጣ ነው። አዎ ቂጣ ነው። ገመናዬ ይዘው እንደለቀቋት ወፍ በሶሲ ጆሮ በኩል አድርጋ ራዲዮኑን ተጠቅማ ወደ ፖሊስ ጣቢያ፣ በጣቢያው አንቴና ወደ ዓለም፣ ከዓለም በናሳ አማካኝነት ህዋ ውስጥ ስትበራ አየኋት። እንዳትያዝ ሆና አፈተለከች። የተኛሁበት እንደ ቅቤ ቀልጬ ሳልነሳ ብቀር እንቁራሪቱ ጨረቃ ሰፊ አፍ የገመጣት ሻጋት አሽልጦ መስላለች። ከአዘቅት የተረፈ ሩብ ገለዋ የሚያነባው ብርሃን ደሳሳ ጎጆ ላይ ያከፋል። ምናልባትም የተደቀደቀው የጎጆዋ ጣሪያ እንደ ምንጭ ውሃ የተንኳለለውን ብርሃን በቤቷ ላይ ያንጠባጥብ ይሆናል። መከራና ውርደት በአስረሽ ምችው ተዳርተው የጸነሱት የቤቱ ባለቤት ጎስቋላ ገላ ፊቴ ላይ ተደቀነ። ይህም ሆኖ እርምጃ ያልተገታም ነበር። ወደዚያች ጎጆ የማመራው የራሴ አማጭ ሆኜ ነው። እንደሚገርምህ አልጠራጠርም። እጅጉን አብዝቶ ይግረምህና ይቺ የማጫት ባልቴት እድሜዋ 47፣ 48፣ 49፣ 50፣ 51፣ 52፣ 53፣ 54 ወይም ከዚያ በላይ የሚሆነው ነው። ታዲያ ለምን በሚል ጉዳዩን እንደራስህ ጉዳይ አይተህ እንደምትብከነከን አልጠራጠርም። እጅጉን አብዝተህ ትብከነከን ዘንድ በዚህ ሰዓት ከጀርባዬ ሆኖ የማይታየኝን ትዳሬን ከነልጄ ጣጥዬ ወደዚህ ጎጆ እንደማመራ ነግርሃለሁ። ጡረው አማጭህን ማን እንደሚዘፍን እንጃ። ከ8 ዓመት በፊት በብቸኝነት ክርታስ የተሸፈነ ህይወት ነበረኝ። ያ ህይወት የጸነሰውን ተስፋ አምልኬ እየተሳለምኩ በብህትውና ስኖር አንዲት ፍዝ ፊት ያላት ሴት ታዛዬን ሙጥኛለች። ሴቶች እንደ ውሻ በጠረናቸው አካባቢን እንደሚገዙ ያወቅኩት ያኔ ነው። ሆን ብላ ጸጉሯን፣ ሆን ብላ ሽቶዋን፣ ሆን ብላ ወንዶች እንደ ኢየሱስ ክርስቶስ መጥፊያችን ለዘላለሙ ምልክታችን ይሆናል። ገራሚነቷ ያለኝን መጥፎ ነገር ሁሉ ውጦ ቅምም ሳይለው ፍዝ ፊቷ በብቸኝነት ጎጆዬ ውስጥ ድንግዝግዝ ብርሃን ወለደ። ትግል ላይ ነበር። እኔ በጥንካሬ፣ እሷ በደካማነቷ። እቆጣለሁ፣ ታለቅሳለች። እማታለሁ፣ ትለማመጣለች። ብርሃን በጨለማ፣
ጨለማም በብርሃን ላይ እንዲሰነጥኑ ባለትዳሮችም እንዲሁ እንዲያደርጉ አወቅኩ። በተለይ ሴቶች በወንዶች ላይ ያደፈጡ አዳኞች ናቸው። ባል ያሉትን አውሬ ካደፈጡበት ሳይንቀሳቀሱ አዘናግተው ይጥሉታል። አትጠራጠር፣ ያ አውሬ ካለመንቀሳቀሱ ፍጹምነት ጉቶ ነው ብሎ በደመደመው አዳኝ ቆስሎ ይወድቃል። ስቆጣ አንድ የነበረው ለቅሶ መንታ ሆነ። ስማታ ነጠላ የነበረው ልምምጥ ጥንድ ሆነ። ጎጆዬ በበኩር ልጇ ከኔ በተጨማሪ የመንታ ባዕዳን ጽንሶች መጠለያ ማህፀን ሆነች እና ቁጣዬ ለመንታ ለቅሶ፣ ዱላዬ ለጥንድ ልምምጥ ተረድቶ እጁን ሰጠ። ንፋስ ከዛፍ ቅርንጫፎች ጋር ስሪያ በያዘበት አንዲት ምሽት በረንዳውን ሙጥኝ እንዳልኩ ፍዝ ፊቴን ተሳልሞ ቆመ። አስሜ አለችኝ። አስማማው ብትለኝ ምን አለ? ምን ሆነሃል? ደስ ብሎኛል መሰል። እሱን አይደለም። እንግዲያስ ሌሊት ቤተሰቡን መበጥበጥ ከጀመርክ ሰነባበትክ። መጀመሪያ አልገባኝም ነበር። ዞር ብዬ ባለቤቴን አየኋት። የበረንዳው መብራትና ጨረቃ ግራ ፊቷ ላይ ድሪያ ይዘዋል። ቀኝ ፊቷ እንደ ጨረቃዋ ግራ ጎን የጨለማ ዘቅት ወርዷል። ሚስጥሩን ስረዳ ተሸማቆ ያፈገፈገ ትከሻዬ እስከ ዛሬ ሳይመለስ ቀረ። የጨመተው የባለቤቴ ድምፅ ድክመቴን እየተመገበ በእኔ ላይ ሲሰለጥን ይታወቀኝ ነበር። እንደ እንቁራሪት ሲያንቋርሩ ማደሩን ተወው። ሌላ ጊዜ እንደ ሌሊት ነፍሳት ማንጨረሩ ይብቃህ። ምን አፋለኝ? አህያውን ስለፈራው ፈጣሪን ተሟገቱ። ጥፋቱ ያንተ ነው። ሰው አድርገህ ፈጥረኸኝ ሰው ነው ብለው የተዋለዱኝ ቤተሰቦቼ የሌሊት ነፍሳት ሆኜ ሲያገኙኝ መላመዱ ተሳናቸው። ባዕድ የሌሊት ድምፅ ነፍሳቸውን በዘበዘው። እኔ ተኝቼ ባደርኩ ቁጥር እንቅልፍ ያጣ መንታ ፊት በዝምታ አቤቱታውን ያወርዳል። አንዳንድ ጊዜ ልጄ እንቅልፍ ስለሚጥላት ከትምህርቷ ተስተጓጉላለች። ይሄ ሁሉ ያንተ ጥፋት ነው። ዛሬ ሊልዬ ልጄ ናት። መምህር ጠርተው ልጃቸው ክፍል ውስጥ ታንቀላፋለች አሉኝ ትለኛለች ባለቤቴ። ምን አፋለኝ? አህያውን ስለፈራው ፈጣሪን ተሟገትኩ። ስለምን ልጅ ሰጠኸኝ? እግዚአብሔር ዝም። ልጆች በውዴታ ራስህን መሰዊያቸው ላይ የምታኖርላቸው አጉል አምልኮች ናቸው። እግዚአብሔር አብርሃምን ስለ ልጁ መሰናክልነት መፈተኑ ይህንን ስለጠረጠረ ነው። የአብርሃም አባትነት በእግዚአብሔር ላይ ቢያጋድል ኖሮ ይሄ ሁሉ የልጅ ጭነታችን በእግዚአብሔር ፊት ሞገስን ባገኘ ነበር። ጣዖቶቻችን ከአብራካችን ዙፋን ተቀምጠው ሳለ ለራስህ ምስልን አታብጅ ባላለን ነበር። የነጻነት ክንፋችን ባልተሰበረ ነበር። ልጅ በተወለደ ማግስት ክንፍህ መሰበሩ አይደለም ቁም ነገሩ። ልጆች የነዚያ በእግርህ ስር የነበሩ ጨካኝ አድፋጮች ሚስቶች፣ ጦርና ጋሻዎች መሆናቸው ነው መጥፎ። በእነርሱ መክተው በእነርሱ ያቆስሉሃል። የተረገጡት አድፋጮች ርጋጭ መብታቸውን ድንበራቸው ላይ ቆመው ከማወጅ ይልቅ ዋስትናቸው ያንተን የመብት አጥር መጣስ እንደሆነ ያምናሉና ሳያንኮታኩቱ አይለቁም።
የሴቶቻችን መብት በተፈጥሮ ፊት ሞገስ የሚያገኘው ያንተ በሚሉህና አምነህ በምትቀበለው ስጋ ውስጥ ባደፈተ ቁራጭ ስጋቸው ነው። እነሆ እሰናከልበት ዘንድ እግዚአብሔር በሕይወት ጉዞዬ ላይ ጥንድ ጉድባዎችን ቆፍሮ ጠበቀኝ። ባለቤቴም በልጅ ዘለበት አብታ በድክመቴ ሽመል ያለ ርኅራኄ ቀጠቀጠችኝ። ሰው ነበር ካለችኝ ነበርኩ አልኳት። ነበር ተጣብቶኝ። ታዲያ ምን የሌሊት ነፍሳት አደረገ? እንጃ፣ ግን አውቀዋለሁ እግዚአብሔር ነበር ሁለተኛውን ጉድባ ያዘጋጀው። ሰለቸኝ። ስለሰለቸችኝ ለሷ ተደርቤ ራሴን ሰለቸሁት። ብትጠላኝም ለሷ ተደርቤ ራሴን ጠላሁት። እነሆ ጥላቻዬ በሰይጣን ፊት ሞገስን አግኝቶ እንደ ፈረሰኛ ውሃ ያገኘውን ያግበሰብስ ገባ። ራሴን መጥላት ተጋቦሽ በሽታ ሆኖ ቤተሰቤን አዳረሰ፣ ጎረቤቶቼን። እናም እግዚአብሔር ራሴንና ስራዎቹን ለአንዴና ለመጨረሻ ጊዜ የጫነውን ሸክሙን ያወርድ ዘንድ ታዛውን ሙጥኝ ብዬ ጠበሉን ደጋገምኩ። የተጸናወቱኝን ሚስቴን፣ ልጄንና ማንቋረሬን እንዲገላግለኝ። እናስ ምን ቀረኝ? ምንም። ጉሮሮዬ እንደ ተቸረቸፈ ሲነጋ ነው ሁሉም ነገር የሚገባኝ። እንደ እንቁራሪት ሁሉ እንቁራሪትነቴን ሳልገነዘብ በማንቋረር አሳልፋለሁ። የሚስቴና የልጄ ዶቅማ ፊት በዝምታ ቤቱታ ይደረድራል። እግዚአብሔር ባለማወቅ የዘራውን ሰው ያርመው ዘንድ ወደ ሕክምና ፊቴንና አምልኮዬን መለስኩ። በጣዖታዊ ግርማ ሞገስ ቃል እንደተገባልኝ ሳይሆን ቀረ። ሐኪሜ ደሜን አማክሮ ቀዶ ጥገና አትቋቋምም አለኝ። ትሞታለህ። ልሙት። ነፍሴ ነበረች የወሰነችው። መሞት ይሆንልኝ ይሆናል፣ መገደል አይሆንልኝም። ምን ቀረኝ? ምንም። ጥላቻ ብቻ። ቢመሽ ጠላው፣ ቢደክመኝ ጠላው፣ አልጋዬን ጠላው፣ ራሴን ጠላው። ከሚስቴ ጋር በአካል ተፋተን ኑሯችንን ለማወሻሸም ጣርን። እነሆ የዓለም ጨካኔያን ወደ ጭካኔያቸው ተግተው እንደገቡ እንዲሁም እኔም አወቀው። የመንጎሉ ገዢ ጃንጂስ ካህን በቆረጠው የሰው ጭንቅላት የማይኖርበትን 80 ፒራሚድ እንዳሰራ የሱን ኃይልና ጥበብ እኔም ተመኘው። ባገኘው አንድ አዳራሽ ሙሉ ሰው በቀጠቅጥና መካከላቸው እንዳሻኝ ሆኜ እተኛለሁ። ጠዋት በማለዳ የጦር ባለሟሌን አሰግጄ እንዲስል ከሰማይ በታች የሚሰፍን ቃሌን አወርዳለሁ። እነሆ ጋሻ ጃግሬዎችን ወደ አዳራሹ የምታዘንቅበት ጊዜ አሁን ነው። ከእንቅልፉ ተፋቶ ያነጋ በኔም ላይ ቁጣው የነደደ ካለ እርሱ በሰይፍህ ቁራሽ ይሁን። አዳራሹም ከዋይታ ብዛት ይናወጽ። በዚህ ስህተት ላይ ወድቆ የተገኘ ልጅም እንኳ ቢሆን እርሱ ይሙት፣ ደሙ በኔ ላይ ነው። የሌሊት ድንኳኔን ተላምደው የሚያድሩ እነሱ ምድርን ይወርሳሉ። አንድ ቀን ባለቤቴ በጠዋት ፊቷ ቤቱን እንልቀቅልህ አለችኝ። እኔ ለቅላችኋለሁ አልኳት። እንኳን ከቤቴ ከዓለም ብሰደድ በወደድኩ። ዘባረቃት በለኝና ልጅ ሆኜ አንዲት ወጣት ሴተኛ ዳሪ መንደራችን ውስጥ ነበረች።
ስጎረምስ ምራቋን ዋጥ ያደረገች ሴተኛ ዳሪ ነበረች። ስጎለምስ እንደ ነገሩ ትዳር ያዘች። ባለቤቷ በአውሎ ነፋስ እንደተፈተነ ወረቀት አካሉን የሚያንሳፍፍ የሌሊት ድምጽ ነበረው። ታዲያ ሚስቱ በብጤቱ የተበጀለትን ትመስላለች። ጠዋት ፊቷ ልክ እረፍት ውስጥ ሰጥሞ የቀኑን ባህር ለማቋረጥ የሚያስችል አቅም አጠራቅሞ ብቅ ይላል። ያ ሰው በቅርቡ በመሞት ተነጥሏታል። ያቺ ሴት እዛ ቀዝቃዛ ጎጆ ውስጥ ሆና እድሜዋን ትቆጥራለች። 54 53 52 51 50 49 48 47 ወይም ከዚያ በታች። ሙትና ሐውልት። ፕሮፌሰር ጤና አዳም ጥያቄ ምልክቱን መስለዋል። እሱ በድን ሲሆን እሳቸው ግን ፕሮፌሰር ናቸው። ከቢሮአቸው ከወዲያ ወዲህ ይላሉ። ሚዛናቸውን ለመጠበቅ እንዲረዳቸው እጃቸውን ወደ ኋላ ልከው አጣመሩ። ፕሮፌሰር የረበሻቸው በህይወታቸው ገጥሟቸው የማያውቅ ሁኔታ ስላፋጠጣቸው ነበር። ሁለት ሰዎች፣ አንድ ወጣትና አዛውንት አያቱ በመኪና አደጋ ተጎድተው ከሞላ ጎደል የአንድ ሰው አካል ብቻ ቀርቷቸው መጡ። ከሁለቱ ሰዎች የተገኘው አካል በዝርዝር ማስታወሻቸውን ገለጡ። አዎ፣ ሁለት አይን፣ አንድ ማለት ነው። አሁንም ሁለት እግር፣ አንድ ልብና አንድ ሙሉ አንጎል። ልቡ የወጣቱ ሲሆን አንጎሉ ያዛውንቱ ነው። በዚህ ላይ የወጣቱ ቀሪ የላይኛው ማቀፊያ አካል ሊገጣጠም በማይችልበት ሁኔታ ተፈረካክሷል። ፕሮፌሰር ያስጨነቃቸው የቁስሎኞቹ አካል ጉዳይ ሳይሆን የሐሳባቸው አለመገጣጠም ነበር። ወጣቱና አዛውንቱ የተለያየ የማይጣጣም አመለካከት አላቸው። ሁለቱም በቅዠት ላይ ሆነው ወጣቱ ቴክኖሎጂ ሲል፣ አዛውንቱ በአፍንጫ ይተከል እባክህ ይላሉ። ይሄውም አደጋው ከመድረሱ በፊት ሲነጋገሩበት የነበረ ርዕሰ ጉዳይ እንደሆነ ፕሮፌሰር ገምተዋል። አካል የአንድ ሰው፣ ሐሳብ የሁለት ሰው እንዴት ይሆናል? ፕሮፌሰር አሁንም ራሳቸውን ጠየቁ። በተደጋጋሚ የሁለት ሰዎች አካል በአደጋ ምክንያት የአንድ ሰው እየሆነ ይመጣል። አብዛኛውን ጊዜ አብረው የሚውሉት በእድሜና በሐሳብ የተቀራረቡ ሰዎች በመሆናቸው አንድ አድርጎ በመሰባሰብ እንዲኖሩ ለሚያደርገው ሳንካ አልፈጠረባቸውም ነበር። ከዛሬው ክስተት ሌላ ወጣቱ ለዘመናዊ ትምህርት ውጭ ቆይቶ የመጣ ሲሆን፣ አያቱ ግን ከእምነት ሌላ የማያውቁ ምስኪን በብትህውና የሚኖሩ አዛውንት ነበሩ። ሁለቱንም ከማጣት አንድ ሆነው እንዲኖሩ ማድረግ ተገቢ ይመስለኛል አሉ ፕሮፌሰር። በሐሳባቸው ወሰኑ። ፕሮፌሰር ጫት ሳይቅም፣ ዕጣን ሳይጨስ፣ ሀድራው ሳይወርድ እንደው በሌጣው በሚጠነቁሉበት ምናምን ነገር ላይ አንድ አይናቸውን አጨንቁረው አቀርቅረው በመመልከት ትንሽ ከቆዩ በኋላ በሽተኞቹ ወደ ተኙበት ክፍል ደፋ ደፋ እያሉ አመሩ። አመራር የሚጠብቁትም ሐኪሞች በአክብሮት ተቀበሏቸው። እሳ ለውጥ አለ? ዶክተር ችግኝ ቀልጥፍ ብሎ እርስዎ የወሰኑበት ከሆነ አለ። እኔ ወስኛለሁ። ጥሩ፣ ሲበዛ እድለኞች ነን ለማለት እደፍራለሁ። ምክንያቱም የሁለቱም ጉዳተኞች አካል ከግማሽ በላይ ቢጎዳም የሁለቱም ምላስ በጥሩ ደረጃ ላይ ይገኛል። በመሆኑም ሐሳባቸውን ልንጠይቃቸው እንችላለን ብዬ አምናለሁ።
ምላስ ብቻ ምን ሊረባ አሉና ፕሮፌሰር ወደ ፊተኛው ዘንበል ስላሉ ለሚዛን መጠበቂያ እጃቸውን ወደ ኋላ አጣምረው የወጣቱ አንጎልና የአዛውንቱ ልብ የለም አይደል? አዎ፣ ግን ከርሶ ባላውቅም ምላሶቻቸውን የወጣቱን ከልቡ ጋር የአዛውንቱን ከአንጎላቸው ጋር በጊዜው መልክ አያይዘን አንድ መሆናቸውን ሐሳብ ብንጠይቃቸው ተገቢ ይመስለኛል አለ ዶክተር ችግኝ። ጥሩ ሐሳብ ነው። አንድ እጅ ያላቸው አይደል? አዎ። እንግዲያው ከውሳኔያቸው ስራ አስፈርመ አምጣልኝ አሉና ደፋ ደፋ እያሉ ወደ ቢሮአቸው ተመለሱ። ሁሉም ነገር ተሳካ። የመዋጮ ኑሮም ፕሮፌሰር በስራቸው 9ኛ ኩራት ተሰማቸው። ምክንያቱም 8ቱን ኩራት አንድ ባንድ ከዚህ በፊት በሌሎች ላይ ኮርተዋልና። ትንሽም ቅር የሚያሰኘው ያሁኑ ደበላ በአካልም ሆነ በአስተሳሰብ እኩል አለመሆኑ ነው። ሌላው ደግሞ ጉዳተኞቹን ሊያስማሟቸው ያልቻለ የነበረ የምላስ ጉዳይ ነበር። ምክንያቱም የሁለቱም ምላስ ደህና ሲሆን የኔ ይሁን የኔ የሚለው ክርክር ፕሮፌሰር ቢያስጨንቃቸውም በመጨረሻ ላይ ዘይደውለት በአንድ ጭንቅላት ሁለት ምላስ ተዋዶ እንዲቀመጥ አድርገዋል። የመጨረሻ ስራ የሚተዳደሩበትን ደንብ ማርቀቅና የሁለት አንድ የሆነ ስም እንዲኖራቸው ማድረግ ነበር። ይህም በዶክተር ችግኝ ተጠናቆ ቀረበ። ሁሉም የጋራ ነው ይላል ረቂቁ። አፉን ሲከፍት እግሮች የጋራ ናቸው፣ እጆች የጋራ ናቸው፣ አይኖች የጋራ ናቸው፣ ልብና አንጎልም የጋራ ናቸው። እንዲሁም ችግሮች የጋራ ናቸው፣ ደስታዎቹም። ስማቸውም ሙትና ሐውልት ተባለ። ሙትና ሐውልት ከተዋሃዱበት ከመውጣታቸው በፊት የመሄድ ጥምረት እንዲኖራቸው እንዲሁም የመብላት ልምምድ ተያያዙት። የሙት እግር ነጠር ሲል በዘመናዊነት የሐውልት እግር ደግሞ ኮሰስ ይላል። ነጠርጠር ኮሰስ፣ ነጠር ኮሰስ፣ ነጠቆስ 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 እያሉ ልምምዳቸውን በነጠቆስ ቅንጅት ጨረሱ። ከመዋሃጃውም በደማቅ አሸኛኘት ወጡ። ሙትዬ አለ ሐውልት፣ ሐውልትዬ አለ ሙት። ምን ነው አለ ምን አልኩ? ፍርሃት ይለኛል። ልብ ስለሌለ ነው። ይልቅ እኔ ደስ ይለኛል። እመን ይለኛል። አንጎልህ ስለሌለ ነው። አንጎል ፍርሃት ነው። አንጎል አለመኖሩ እንዴት ጥሩ ነው ጃል። ልብ አለመኖሩስ ዓለም ነው። በፊት አንስማማም ነበር ሐውልትዬ፣ አሁን ተስማማን ሙትዬ አለና ነጠቆስ እያሉ መንገዳቸውን ተያያዙት። ሁለት ልብ ሁለት አንጎል። እንዴት መጥፎ ነገር ነው ባክህ፣ ያጣላል። አንድ ልብ አንድ አንጎል እንዴት ጥሩ ነው፣ ያፋቅራል። ሐውልትዬ ሙትዬ እኔ ምንህ ነኝ? ሕይወቴ እኔስ ምንህ ነኝ? ነፍሴ ልብና አንጎል፣ ነፍስና ሕይወት፣ አንድና አንድ፣ ሁለትና ሁለት፣ አራትና አራት፣ ብዙና ብዙ እኩል ይሆናል ሕዝብ። ጨርቆሴን ጥበቃ። ደራሲ አለማየሁ ገላጋይ። መቼም መዘዜ ብዙ ነው። በየ ከጨርቆሴ ጋር ተጣልቼ አረፍኩት። አሁን ጨርቆሴ ጠፍቷችሁ ነው? ምን ነው አንድ ጢንዚዛ ካገኘው ጋር የሚጋጨው ጨርቆሴ? እሱ የጠባችን መንስኤ እንዲህ ነው። ጨርቆሴ የመንደሩ መዛለቂያ ሸለቆ ውስጥ ቆሞ ይሸናል። ቁልቁል እያየሁት አልፌው እኔም ተሰየምኩ።
ብዙም አልቆየም ምናምኑን እያራገፈ መጣና እንዴት ግቢያችን ላይ ትሸናለህ ሲል ደነፋብኝ። እሱ አትክልት ያጠጣ ይመስል። ይቅርታ አልኩት በትህትና። ከሸናህ በኋላ የይቅርታው ጋጋታ ምንድነው አለኝ። መቼም ጨርቆሴ ያለ ልኩ ልብ ታጥቋል። የአካሉን መኮስመን ያዩ ወላጆቹ አድጎም ከህፃኑ ጨርቆስ አይበልጥም ብለው ጨርቆሴ ያሉት ይመስለኛል። ልቡም የህፃኑ ጨርቆስ ነው፣ አይኑ እያየ እሳት ውስጥ የሚገባ። ዝም አልኩት። ዝም አላለም። ተናገር እንጂ አለኝ፣ ሊገርፈው እንደሚችለው ህፃን በንቀት እያየኝ። መግቢያችን ላይ መሽናት በይቅርታ የሚታለፍ ነው? የሚገርመው ደግሞ ሁሉም በዙር ደብድበውታል። ዛሬ እኔ ተራ ይመስለኛል። መቼም ጨርቆሴ ነገር ፈልጎ የገዛ አካሉን ማስደብደም ልምድ ሆኖበታል። የጠላቱን ገላ በተውሶ ለብሶ የመጣ ይመስል አንድ ደህና ቡጢ እንኳን ሳላሳርፍበት ገላጋይ መሃላችን ገባ። ጨርቆሴ ባሰ፣ ካልገደልኩት አለ። እኔም ደነፋው። እገልሃለሁ አልኩ። የመንደሩ ነዋሪ ንቅል ብሎ የሁለታችንንም ፉከራ አደመጠ። በመጨረሻም ሴቶቹ አይ የጨርቆሴ መጨረሻ ደረሰ፣ እሱስ አይለቀውም ይገለዋል ሲሉ ጆሮዬ ውስጥ ጥልቅ አለ። ጨርቆሴ ያጋመሰውን መጠጥ ለመጨረስ ሄደ። እኔ ወደ ቤት የገባው ግን አብሮኝ የገባው ነገር እየወዘወዘ አላስተኛኝ አለ። ለምን ሴቶቹ እንደዛ አሉ? አሁን ጨርቆሴ አያርፍምና አንዱ ቢገድለው በኔ ሊሳበብ? በአደባባይ ስፎክር የሰሙ ሁሉ በኔ ላይ ይመሰክራሉ። ታዲያስ ዳኛ መልአክ አይደል? ግራ ቀኙን አዳምጦ ይሙት በቃ ይፈረድበት። ደነገጥኩ፣ ቆምኩ። አትጠራጠሩ፣ ጨርቆሴ በሰው እጅ ይሞታል፣ በኔም ይሳበባል። ይሙት በቃም ይፈረድብኛል። ከዚህ ሁሉ ጣጣ ጨርቆሴን እንዳይገሉብኝ መጠበቅ ያዋጣል። ጋቢዬን ለበስኩ፣ ካፖርቴን ደረብኩ፣ ዱላዬን ያዝኩ። ጨርቆሴን እንዳይገሉብኝ ጥበቃ ወጣሁ። ይሄው እሱን እየተከተልኩ ቤቱ ሳስገባው ድፍን 1 ወር ሞልቶኛል። እቀጥላለሁ። የቦኖ እናት። እንደ እባብ ወገብ የተጥመለመለው የቁራጭ ሰፈር የውስጥ ለውስጥ መንገድ በአጣና ድርድር ላይ የተነጠፈ የድንኳን ጨርቅ ተከድኗል። ለወትሮው እንደ ውይይት ታክሲ አፍንጫ ለአፍንጫ የሚያላልሰው ደጃፍ በተአምር መሃል ላይ ጠረጴዛ ጨምሯል። በኬር የተሰራው የድንጋይ ንጣፍ ጉዝጓዝ እርሜ ሆኗል። እኔስ ጨነቀኝ አሉ የቦኖ እናት አፋቸውን በአዳፋ ጨርቅ ሸፍነው። እታለማው መሃን በመሆናቸውና ለሰፈርተኛው የቦኖ ውሃ በማስቀዳታቸው ነው የቦኖ እናት የሚል ቅጽል ስም ይወጣላቸው። እታለማው በቅጽል ስማቸው አይከፉም። እንደውም አንዳንዴ እኔ የቦኖ እናት እያሉ በራሳቸው ያሾፋሉ። ምን ነው አሉ አጠገባቸው የተቀመጡት ወይዘሮ ማሚቴ። ተበልቶ ተጠጥቶ ሲወጣ ምንድነው የሚባለው? ነፍስ ይማር ነፍስ ይማር እንዳንል ተስካር መሆኑ አልተነገረን። ድንኳን ፈጣሪ ሰማችሁ እንዳንል ስዕለት መሆኑን ማናውቁ። እንዴው ደርሶ ብሉልኝ ጠጡልኝ ሆነ የጨነቀ ነገር። ፊት ለፊታቸው ጠረጴዛ ላይ ተቀምጦ የተፋጠጠባቸው የጠርሙስ ጠላ ገና የወረቀት ክንብንቡን አላወለቀም። የወይዘሮ ማሚቴን ጠርሙስ አዩ። በአፉ በኩል የውስጥ እግሩ ይታያል። ጨምጭምታ ተሰማ አሉ ማሚቴ ጉሮሯቸው ውስጥ የተሰነቀረውን እርጥብ ስጋ በጠላ እያወራረዱ።
ጭምጭምታ ስሰማ አሮጊቷ ሊቆርቡ አስበው የቁም ተስካር ነው አሉ። ድንኳን ናቸው የሚቆርቡ? ማሚቴ የሚጠጡትን እንጀራ በሚያክለው መዳፋቸው ሙሉ የያዙትን ስጋ ለመቁረጥ ይታገላሉ። እኔስ አይመስለኝም። የቡኑ እናት ከጠገበ ጠርሙሳቸው ጋር ተገላመጡ። እንደ ጎረምሳ በትከሻቸው የሚያያቸው መሰላቸው። ይልቅ ልጃቸው አጥናፉ ቀለበት ሊያስር ነው ሲሉ ውልብ ያለኝ መስሎኛል። ይቀልዳሉ የቡኑ እናት። ራስ ሳይጠና ጉተናሉ። አጥናፉ ለራሱ አናቱ ላይ ተጣብቆ የሚኖር አባይ ማደሪያው የለው ግንድ ይዞ ይዞራል። ረዝም ይበሉ። አሁን አጥናፉ ሰው ሆኖ ሚስት ሊያገባ በቀን ሺህ ብር የማይበቃው በደረሰበት የሚያድር ከንቱ። እንግዲህ በሰርግ የጠባይ አውጫጭኝ የለ። አሁንስ በኖረ አሉ ማሚቴ ተሳሳቁ። ሳቃቸው ስለበረከተ አካባቢያቸውን ቃኙ። ልብ ያላቸው አልነበረም። እንጨት ፈላጩ የደሞዝ አባት ወሩንም የሚያዘወትሩት ውሃ በመሆኑ ዛሬም ብርጭቋቸውን እንደ እንጀራ እናት ጡጦ አፋቸው ላይ ለግተው መቃብር ቆፋሪው ቢተውልኝ ማዕዱን ይቆፍር ይመስል ሹል እጁን እንደ ዶማ ይተክላል። የሰፈሩ ሽማግሌ አብዬ ጣሴ ነጭ ሩዛቸው በወጥ እንዳይበላሽ ያሰቡ ይመስል በጥንቃቄ ይመገባሉ። እንደ ዘንዶ ሆድ የቀጠነው ድንኳን ጥግ ጥጉን የቁጭራ ሰፈርተኞች ደለል እንደ ተከናነበ የእርከን ድንጋይ ተደርድሯል። ድንገት ቸብ 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 ጭብጨባ ቀና ቀና አለ። ወይዘሮ ድንኳን እንደ ተጋተ የላም ጡት የተንጠለጠለ ፊታቸውን ይዘው ተጋባዡ ፊት ቀርበዋል። በአውራና በጠቋሚ ጣታቸው የከንፈራቸውን ዳርና ዳር ተከትለው ሞጀቁና ወገኖቼ አክብሬ ስጠራችሁ አክብራችሁ ስለተገኛችሁ አመሰግናለሁ አሉ። ለድንገተኛው ንግግር ድንገተኛ ጭብጨባ። ወይዘሮ ድንኳን ያደገደጉትን ነጠላ አስተካከሉና ይሄ ድግስ ያስፈለገበት ምክንያት ነፍሳቸውን ይማርና ፊት አውራሪ ለእንደራሲነት ሲወዳደሩ እዚች ቦታ ነበር ደግሼ ያበላሁት። ዛሬ ታዲያ አጥናፉ ልጄ ነፍስ አውቆ የአባቴ ስም ተቀብሮ አይቅር እኔም ለእንደራሲነት እወዳደራለሁና የቁጭራ ሰፈርተኞችን ደግሰሽ አብይልኝ አለ። እኔ እንኳን የቁጭራ ሰፈርተኞችን የአባት ውለታ ስላለባቸው ካንተ ሌላ ማንን ይመርጣሉና ድግስ ያስፈልጋል ብዬ ነበር። አይሆንም ብሎ አስደገሰኝ እንጂ። ለትንሽ ደቂቃ ሁሉም ጸጥ እረጭ እንዳለ ቆየ። ቀጠሉ ድንኳን ይመስለኛል እንጂ የጨዋ ልጅ ወድቆ አይወድቅም። ከእንጨት መርጦ ለታቦት ከሰው መርጦ ለሹመት ነውና የልጅን እንደ ወርቅ የነጠረ ዘር በቅርብ ስለምታውቁት ድምጽ እንድትሰጡልኝ በቁጭራ አድባር ለመጠየቅ ነው። ጸጥ ረጭ። ብረትን እንደጋለ ነው ሲሉ ድንኳን አሰቡ። ዛሬውኑ የቁጭራ መንደርተኞችን ቃል ያስገባሉ። በሉ እንጂ ቅሬታም ካለ ልስማው በማለት ቀጠሉ። መቼም የደጉ ፊት አውራሪ እጅ ያላረፈበት ሰው እዚህ አይገኝም። ዛሬ ልጃቸው ፊታችሁ ቆሞ ድምጽ እንድትሰጡት ሲጠይቅ ብትጣመሙበት አጥንታቸው ይወቅሳችኋል። ወይዘሮ ድንኳን ቁልጭ ቁልጭ የሚለውን የቁጭራ ሰፈር እልፍ አእላፍ አይን በሁለት አይኖቻቸው ገረፉ። እየበላችሁ መጀመሪያ ለመናገር የደፈሩት የቦኑ እናት ነበሩ። መቼስ አሉ፣ መቼስ ልጅዎን ባንወልደውም ልጃችን ነው።
ጎሽ እንዲህ ነው አሉ ድንኳን። መቼስ ለኛ የምናውቀው የሚያውቀን አጥናፉ ቢመረጥ ጥሩ ነበር። አፌ ቁርጥ ይበል። እንደ ኳስ የተደቦለቦለው ፊታቸው ፈገግ ሲሉ ወደ ጎን ሞለል አለ። ቀጠሉ የቡኑ እናት። የቁጭራ ሰፈር እንደ አንድ ቤት ናት። ክፉንም ደጉንም እናውቃለን። እውነት ለመናገር አጥናፉ ብዙ ሊያስተካክላቸው የሚገቡት መጥፎ ባህሪ አለበት። ልጅ ነው፣ ይመከራል፣ ያስተካክላል፣ ብቻ ይምረጡት። ቆይ እንጂ አሉና የቡኑ እናት። አጥናፉ ብዙ ጊዜ ይጠጣል። ሁላችንም እንደምናውቀው ደግሞ ሲጠጣ ክፉ ደግ አይልም። ታዲያ እንዴት ብለን ነው እሱን ወክለን ምክር ቤት የምንልከው? እንዲያው ነን። ጭራሽ ሰካር አምላኩን እንባል። አይ የቡኑ እናት ጥሩ መተሽ በስተመጨረሻ ከፋሽው አሉ ድንኳን። ሲናገሩ ወዳቸው ከፍ ዝቅ እያለ። ሁሉም የሚመረጠው ገመና እየሸፋፈነ ነው። ይሄ ሁሉ እንደራሴ ጤነኛ ነው ብለሽ ነው? አይደለም። ይሄ ብቻ ቢሆን ጥሩ አሉ የቡኑ እናት። ይህን የሌሎቹ የቁጭራ ሰፈርተኞች ካደፈጡበት የምግብ ቋጠኝ ቀና ማለት ጀመሩ። ይሄ ብቻ ቢሆን ጥሩ። አጥናፉ ገንዘብ አይበቃው፣ ብዙ የምናውቀው አለ። እርሶ ሱቅ ቢከፍቱለት ጣጥቶበት ጨረሰው። ታክሲ ቢገዙለት ሽጦ አጨበጨበበት። እዛም ልከ ነው እጁ የገባውን ገንዘብ ቢያወድም ባላየነው ዳልንገባ። የኔ እናቱ ገንዘብ መስሎኝ። መቼም አጥናፉ በሰው ገንዘብ የሚጠረጠር አይደለም። የኔ እናቱን ያባክን እንጂ። ቆይ የቡኑ እናት በነገር እየጋሙ ሄዱ። አጥናፉ ሲበዛ ግዴለሽ ነው። መንደራችን ውስጥ ጩኸት እየተሰማ ብቅማይል። ሌላው ቀርቶ በበራችን እያለፈ ባሎቻችን ሲደበድቡን ዝም ነው የሚለው። እዛም ልከ ነው ሀገር ሲወረር ሊያደፍጥም አይደል? መቼም ሰው ያላመላ አይፈጠር። ድንኳን የሰለቻቸው መሰሉ። ስለ ችግራችን ለማሰብ ደንታ የለውም። የሀገርም ጉዳይ ይዞ ምን ግዴ መሆኑ አይቀር። እንዴት ነው ነገሩ አሉ ድንኳን ትግስታቸው እያለቀ። መቼም አጥናፉ ቦኖ ውሃ ከምታስቀዳው ጋር ሊያስቀዳ፣ እንጀራ ከምትጋግረው ጋር ሊጋግር አይቻለውም። እንዴት ነው ችግራችንን ለማሰብ ማለት? ይሄ ድንኳን አባባል ጉርምርምታ አስነሳ። ከጉርምርምታው መካከል የገነነው የወይዘሮ ማሚቴ ድምጽ ነበር። አጥናፉ ለምክር ቤት የምንወክለው ሰው አይደለም። የኔ ልጅ ምን ያንሰዋል? ደሙ እንደው የጠራ ጨዋ ልጅ ነው አሉ ወይዘሮ ድንኳን። በዚህ መካከል ድምጹ ያልተለየላቸው ሰው የጠራ ደም የሚያስፈልገው ለምክር ቤት ሳይሆን ለቤተሰብ ጉባኤ ነው አበገናቸው። ግን ዋጥ አደረጉትና የእናንተ ለማኝ ያደረገንን ቀና ብሎ ማየት ደግ ነው። የጨዋ ልጅ ቢሆን ይህንን አያደርግም አሉ። ሌላው ይቅር፣ አጥናፉ የንቀቱ ንቀት እኛ ፊት ላለመቆም ቤቱ ተቀምጧል። ታዲያ እንዴት ነው የሚንቀውን ህብረተሰብ ልወክል ማለቱ? በእኛ የለመደው እዛም ሄዶ መላውን ህዝብ ሊንቅ አይደል? በማለት ማሚት ያከሉ። አይወክለንም የሚለው ቃል እየበዛ ሄደ። ያም ሆነ ይህ አሉ ድንኳን፣ ማንም ሰው ቦታው ላይ እናቱን አባቱን ማስቀመጥ አይቻለውም። የሚጠቅም ሰው ከተቀመጠ ያው የእናትና የአባት ያህል ነው አሉ የቡኑ እናት ግልፍ ብሏቸው። አለማወቅሽ አዳሜ በእናንተ ሐሳብ በአድማ አጥናፉን ከመመረጥ አግዳችሁ ሳትሰሩ የምትኖሩበትን ቤት ለማስቀረት አይምሰላችሁ። ስንቱ መኳንንት ተወዳድሯል። ያኔ መግቢያሽን ትፈልጊያለሽ ነው እንዴ
በሚል ሁሉም ተወያዩ። ባይሆን አሉ የቦኑ እናት፣ ባይሆን የበላነው ተሰልቶ ወደፊት እንከፍላለን። ወይዘሮ ድንኳን አቋረጡ። በደጉ ጊዜ ቢሆን ይሄ ንግግርሽ 40 ኮርባጅ ያስቀርፍሽ ነበር። አሁን እኔ ነኝ ባንቺ የምከፈል። ከዚህ በላይ መቀጠል አልተቻለም። የቁጭራ ሰፈርተኞች እንደ ደፈረሰ ጎርፍ ተግተልትለው ከሸንቃጣው ድንኳን ወጡ። የውለታ ቀስተ ደመና። አጣሁት እንጂ እንደ ችግሬስ ፈጣሪን ለ30 ብር ሸጠው ነበር። ይህን አድርጌው ቢሆን ይህን ጊዜ እንደ ከንቱ ገበሬ እንዲህ ልጠግብ በሬን አረድኩትል ነበር። ምክንያቱም ትላንት ሎተሪ እንደደረሰኝ አረጋግጫለሁና ነው። ግን ይሁዳ እግዚአብሔርን ለ30 ብር ሲሸጥ የነበረበት ችግር ለምን አልተጻፈም? እንደኔ ርቦት የነበረ ቢሆንስ? ወይም እንደኔ ሚስቱ ወልዳበት ቢሆንስ? እንደኔ እናቱ ታመውበት ቢሆንስ? እንደኔ ከሥራ ተባሮ ቢሆንስ? እሺ ያኔ ሥራ የለም ነበር እንበል። የሚያርስበት በሬ ገደል ገብቶበት ቢሆንስ? ይህን ሁሉ አራቱም ወንጌሎች አሟልተው አልገለጡም። እንዲያውም ይሁዳን ያስመሰሉት ለመክዳት ሲል ብቻ መድኃኔ ዓለምን እንደሸጠው ነው። ከሃዲነት እኮ ያለ ገንዘብ አሳልፎ በመስጠትም ብቻ ይረካል። ታዲያ 30 ብሩ ኤዲያ የኔ ነገር የፈለኩትን ትቼ ሌላ ስዘበዝብ እገኛለሁ። ትላንት ሎተሪ ደረሰኝ። እስከ ዛሬ ከቤት ያልወጣሁም፣ ረንዲያውም ካልጋ ያልወረድኩም። እንደ ሚስቴ የደስታ አራስ ሆኛለሁ። እንደ ሚስቴ ጨቅላውን ደስታ ታቅፌ ያጋተ የምኞቴን ጡት እጠባዋለሁ። እንደ ሚስቴ ሁሉ ከዘመድ አዝማድ ለአራስ ጥሪ የመጣውን እየቀማመስኩ መጋደም ጎጆአችን የሁለት አራስ ቤት ሆኗል። ሚስቴ የታቀፈችው ጨቅላ የጋራችን ነው። የኔ ደስታ ግን የግሌ። አልነገርኳትማ። ምን ነው አለመንገሪ? እኔን የመታኝ የደስታ ፈላጻ እሷ ላይ ቢያርፍ አትተርፍም። እርግጠኛ ነኝ ሁለት ትከፈላለች። ሎተሪ ሻጩን ጠርቼ በሻካራ እጄ ሳሻሻት የምትመስጠኝን የሳምንት ወዳጄን ያችን ሎተሪ ከማውጫው ጋር አመሰካከርኩ። መጀመሪያ እግዚአብሔር ሲያላግጥብኝ መሰለኝ። መቼም መተከዥው አድርጎኛል። ግን እውነት ነበር። ይሄን ላረጋግጥ አንድ ስል ስሜት ከደመና በላይ ተወርውሮ የአናቴን እኩሌታ ከፍሎ ወደ ልቤ በማድላት እየተረተረኝ ወረደና ሙሃሂቴን አቋርጦ አለፈ። አልፎም እንደ መብረቅ ክንድ መሬት ሰንጥቆ ገባ። ግራ አካሌና ቀኝ አካሌ ተፋተው ወደ ምስራቅና ወደ ምዕራብ በየፊናቸው የወደቁ መሰለኝ። ሎተሪውን ዳግም ያመሳከርኩት ማውጫውን ከሎተሪ ሻጩ ላይ በ20 ሳንቲም ገዝቼ አልጋይ ላይ ጋደም ብዬ ነበር። ጉደኛው ደስታ በተረጋጋ ስለት በለመደው አኳኋን ዳግም አካሌን ጎበኘው። እነሆ እስካሁን አልተነሳሁም። ደስታ ስለት ብቻ አይደለም፣ እንደ ማር ያለ ጣፋጭ ነው። ከመጠኑ ሲያልፍ ለሃጭ አዝረበርባል። ተዝረበረብኩ። እንደ አራሷ ሚስቴ ወገብ ያልጠናው በራችን እየተልመጠመጠ ተከፍቶ እማማ አስካሉን አስተናገደ።
ከገቡም በኋላ በራችን ልምጥምጡን ለ30 ሴኮንድ ያህል መቀጠሉ አበሳጨኝ። እርግጥ ያበሳጨኝ በሩ ብቻ አልነበረም። የማማ አስካሉ በትርና ጎድጓዳ ሳህን ግራና ቀኝ እጆቻቸው ላይ ውለው እኔ ቀደም እየተፎካከሩ ሲመጡ አበሳጩኝ። ለወትሮው በትሩንም ባይሆን ጎድጓዳ ሳህኑን አፍቅ ነበር። ዛሬ ግን በውለታ ስም እንጀራ ተሸክሞ የሚመጣው የማማ አስካሉ ጎድጓዳ ሳህን ከሎተሪው ብር ካልተሞላ እንደማይወጣ ሆኖ ተሰማኝ። ጎድጓዳ ሳህን ምግብ በጎድጓዳ ሳህን ብር መጮህ ከጀለኝ። አንቺ እስቲ ጭንቅመሺ የማርያም አራስ አሉ እማማ አስካሉ። ገብቶኛል። እኚህ ቀበኛ አሮጊት ውለታቸውን ለማርያም ያስተላለፉት ቤተሰቡ ምንም እንደሌለው ስላወቁ ነው። ሎተሪ እንደደረሰኝ ሲሰሙ ግን ባለውለታ ጎድጓዳ ሳህናቸውን በብር የመሙላት ዕዳ ይጭኑብኛል። ዘለጋ አድርጌ ተነፈስኩ። ብዙዎቹ ጎረቤቶቼ የአራስ ጥሪ ያመጡበትን ዕቃ ይዘው ከእማማ አስካሉ ኋላ ይሰለፋሉ። ፔርሙዝ፣ ብረት ድስት፣ ሰፌድ፣ እንቅብ፣ ደንበጃን፣ ውሃ የቀዱልን ሁሉ ባሊያቸውን ይዘው ሰልፉን ከአድማስ ያሻግሩታል። እንግዲህ ምን ተረፈኝ? ስም ብቻ። የውለታ ቀስተ ደመና የህይወቴን ሰማይ ከቦታል። ዕዳይን እንድከፍል ኖሯል ሎተሪ የደረሰኝ። ዕዳይን እንድከፍል ኖሯል ሎተሪ ያወጣልኝ ስለ እግዚአብሔርን ተደናቆልኩት። እንዲያውም በደንብ ሳሰላው ስራ የፈታው ህይወቴ በጎረቤቶቼ ዳቦ የቆየበት 3 ዓመት በደረሰ ሎተሪ አይሸፈንም። ገንዘቡን ማከፋፈል ሳያንስ ያልተወራረደ ውለታ ያላቸው ጎረቤቶቼ የውለታ ዕቃቸውን እንደያዙ የወቀሳ ኮረት እየለቀሙ ቤቴን፣ እኔ ቤተሰቤን፣ ነፍሴን ይደበድባሉ። ምን ፈረደብኝ? ወዴ ከጎረቤቶቼ ጋር አድሙ እሱም የውለታ ዕቃውን ይዞ አጉረመረመ። ምን አልኩ ፈጣሪ? ስለምን በስምህ የተዳፈነውን የውለታ ሰደድ በሎተሪ ስም ቆሰቆስከው? ስለምን በጽድቅ ስም ያሸለበውን የ3 ዓመት ውለታ እንደ አልዓዛር ከጥልቅ ሞት አስነሳኸው? ዕዳዬ ውለታ ብቻ እንዳልሆነ አውቃለሁ። መድፉ ሎተሪ ደረሰው ሲባል የሰማ የሥራ ፈት ጂጊ ተውረግራጊ ቤቴን ይከባታል፣ ከቦም ያስጨንቃታል። ያኔ ደሜ በራሴ ላይ ነው። ምን ፈረደብኝ? የሚወተውተኝን ሆዴን ለማስታገስ ወደ መጸዳጃ ቤት ሄድኩ። ለኔ ከማበሻነት በላይ ጥቅም የሌላት እድሌን በቀኝ እጄ እንደጨመደድኩ